الذي يتفضل على عباده بمواسم الخيرات وصلوات الله وتسليماته على من يحثنا دائما بالاغتنام بالصالحات. السلام عليكم ورحمة الله تعالى وبركاته. ወዳጆቼ ዛሬም ስለ አንድ ትልቅ ቁም ነገር ስለ በላጭ የዱንያ ቀናቶች ላወራችሁ ፊት ለፊታችሁ ገኛለሁ። አላህ ቸር አዛኝ የሆነ ጌታ ነው። ሁሌም ባሮቹን በጸጋው ይከባቸዋል። የመልካም ስራን በሮች ሁሌም ይከፍትላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ለረቢኩም ፊ ደህሪኩም ነፈሐት፣ ለጌታችሁ እኮ በአመቱ ውስጥ የመልካም ነገሮች በር አጋጣሚዎች የሚከፈትበት የኸይር አየር የሚነፍስበት አለ። አላ አዋጅ ፈተዓረዱ ለሃ፣ እናንተ እሷን ተገናኟት ተጠቀሙባት ይሉና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እንደምታውቁት አላህ ረመዳንን አመጣለን። ጾም ነው፣ ሌሊቱን ቆም ነው፣ ተሐጁድ ገባና አሽሩ ለዋኺረን ኢዕቲካፍ አሳለፍና ረመዳን አለቀ ስንል አላህ በእዝነቱ ደግሞ ሸዋል ውስጥ 6ቱን ቀን ሰጠን። እነሱንም በሱ ጸጋ ጾም ነው። አሁን ቀናቶች አለፉ፣ የሐጅ ወር ደግሞ መጣለን። በተለይ እነዚህ 10 ቀናቶች ወደኛ መጡ። እነዚህን 10 ቀናቶች እንጠቀምባቸው ዘንድ አንድ ሁለት ነጥቦችን ለእናንተ ማስታወስ ወደድኩ። አስአላህ التوفيق والإخلاص والسداد والصواب። እነዚህ ቀናቶች እጅግ አላህ ዘንድ የተከበሩ ከዱንያ ቀናቶች በላጮች ናቸው። ክብራቸውን አንድ ሁለት ሶስት ብዬ ልዘርዝርላችሁ ለመጠቀም ጉልበት እንድናገኝ። አንደኛ እነዚህ 10 ቀናቶች በተከበረው ወር ውስጥ የሚገኙ ናቸው። አላህ ሰማይና መሬትን ሲፈጥር አመቱን በ12 ወር ከፍሎታል። ان عده الشهور عند الله 12 شهرا في كتاب الله يوم خلق السماوات والارض በ12 ከፍሏቸዋል። منها ከነዚህ ውስጥ ግን 4 حرم አራቱ የተከበሩ ናቸው። ذلك الدين القيم ይህም ቀጥተኛው ሃይማኖት ነው። فلا تظلموا فيهن انفسكم በእነዚህ 4 ወራቶች ውስጥ ነፍሶቻችሁን አትበድሉ ይላል። እንደሚታወቀው ነፍስን መበደል ሌላውን መበደል በየትኛውም ወር ክልክል ነው። إني حرمت الظلم على نفسي فلا تظالموا እኔ በደልን ከልክያለሁ ኮንኛለሁ አትበዳደሉ ይላል አላህ። በእነዚህ ወራቶች ደግሞ የበለጠ የጠበቀ ይሆናል። ታዲያ በዚህ በተከበረው ወር ውስጥ የሚገኙ ስለተከበሩ 10 ቀናቶች ነው ያወራችሁ ያለሁት። ሁለተኛ የነዚህ ቀናት ትልቅነት የሐጅ ወር ውስጥ መገኘታቸው ነው። الحج أشهر معلومات ሐጅ እንደሚታወቀው የተወሰነለት ወር ክፍል አለው። ከዚህ ወር ውስጥ እነዚህ 10 ቀናቶች ደግሞ የሐጅ አብዛኛው መልካም ስራዎች የሚተገበሩባቸው ናቸው። 8ኛው ሌሊት ላይ ሙዝደሊፋ እናድራለን። 9ኛው ቀን ለአረፋ ዱዓ ስናረግ ሐጃጆች ይውላሉ። የውሙ ነህር አለ፣ እርድ ያለው እዛው ነው። ጠጠር መሮር ያለ እዛው ነው። ጸጉር መላጨቱ ያለው እዛው ነው። ሰደቃው ዱህያው ያለው እዛው ነው። በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ። በል የሐጅ ዋናው አንኳር አስኳል የውሙ አረፋ ከነዚህ 10 ቀናቶች ውስጥ የተካተተ ነው። የአንድ ሙስሊም የእድሜ ልክ ግዴታ የእስልምናን 5ኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል። ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ። አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን። ወልፈጅር ወለያልን ዓሽር ወሸፍዒ ወልወትር። አላህ በ10ሩ ሌሊት እምላለው። እነዚህ 10ሮቹን ኢብኑ አባስ ምን ይላሉ? አያሙል ዓሽር ምን ذልሕጃ የذልሕጃ 10 ቀናቶች ናቸው ይሉናል። ወሸፍዒ የውሙ ነህር ነው። ወልወትሪ ደግሞ የውሙ አረፋ ዱዓ ላይ ሐጃጆች የሚያሳልፉበት። አላህ በትልቅ ነገር እንጂ አይምልም። የቀናቶቹ ታላቅነት እየታየን ነው። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና መሐመድ።